ውሉን አልሳተም የህይወቴ ድውር ስትክሰኛየው ስታሰማምር አንድ ብለን እንደጀመርክ በክብር ስለምትቋጨው ዝም ብዬ ልዘመር ይሁን አንተ እንዳልከው የሚለውን የአስቴር አበበ መዝሙር እንግዲህ በመዘመር ለተደረገላት ነገር እያመሰገነች በዛሬው ዕለት እንግዲህ ልሞሸር ነው እወቁልኝ ያለችው ናንሲ ቲክቶክ በተሰኘው ማህበራዊ ድረገጽ ላይ ብዙዎች ያውቋታል። በተለይ ደግሞ ከቅርብ ጊዜ ወዲህ ወደ ጌታ ከመጣች በኋላ የተለያዩ ዝማሬዎችን፣ መንፈሳዊ ሐሳቦችን በማህበራዊ ሚዲያው ላይ በማጋራት በጌታ የተወደደች እህታችን ናት። ናንሲ ወይም ደግሞ ዮርዳኖስ ሽመልስ በቀድሞ የኦርቶዶክስ ሃይማኖት ተከታይ ነበረችና ከዛም ደግሞ ጌታን ተቀብላ ወደ ፕሮቴስታንት እምነት ከተቀላቀለች በኋላ ስለ ወንጌል እውነት ስትመሰክር ለሰማ ሰው በውስጧ ለጌታ ያላትን ፍቅር መረዳት ይችላል። ታዲያ ብዙዎች በሚያውቋትና ካለፈ ሕይወቷ ጋር በተያዘ አንድ ልጅ አፍርታ እጅግ ባልጠበቀችው ብዙ የህይወት ውጣ ውረድና ፈተናውስ በጽናት በማለፍ እዚህ ደርሳለች። ለዚህም ከአፏ የማይጠፋው የኢየሱስ ስም በህይወቷ ውስጥ አሁን ላላት ሰላምና እረፍት ያለፈውን ከባድ ህይወቷን ተሻግራ ለዚህ ለመድረሷ ጌታን ስታመሰግን መስማት እጅጉን ያስደስታል። በዛሬው ዕለት ደግሞ ለህይወቴ አዲስ ምዕራፍ ሆኗል ያለችውና ጌታን ያመሰገነችበትን ብዙዎችም በተለያዩ ማህበራዊ ሚዲያዎች ላይ እየተቀባበሉት ያሉትና በአገልግሎቱ ከሚወደድ ጌታን ከሚፈራ ወንድማችን ጋር በትዳር ለመጣመር የታገቢኛለሽ ወይ ጥያቄን ተጠይቃ እሷም እሺ ብላ በትዳር ሊጣመሩ መሆኑን አሳውቃ በለቀቀቻቸው ፎቶዎች ስር በእንኳን ደስ አለሽ መልእክቶች ተንበሽብሻለች። እሷም ግን እንደዚህ ስትል እጅግ ልብ የሚነካና ጌታ በህይወቷ ያደረገውን ነገር በእንባ ጭምር ታጅባ ተናግራለች። መልእክቷም እንደዚህ ይላል። ዛሬ ታገቢኛለሽ ወይ ተብዬ አዋልኩኝ። ቀለበት ማድረግ ብቻ ሳይሆን እግዚአብሔር ሲወደን ሰው ነውና የሚያዘጋጀው እና ህይወቴን የለወጠውን ሰው ላከልኝ። ይህ ሰው ወደ ክርስቶስ እንድቀርብ ያደረገኝ ንጽህናና አክብሮት እና እውነተኛ ፍቅርን በጸጋ ሲሸፈን ምን እንደሚመስል ያስተማረኝ ሰው ነው። እወደዋለሁ። ልቤ ቁስልን ተሸክሞ እያለ ወደ ህይወቴ ገባ። ያለፈውን ጊዜን ከመፍረድ ይልቅ በእርጋታ ይዞ ጓደኛዬ የወንድ ጓደኛዬም ሆነ መንፈሳዊ ወሬን አገኛለሁ ብዬ አስቤ የማላውቀውን አስተማማኝ ቦታዬ የሆነ ይህ ሰው የራሴን ስህተቶች እንዴት ማስተካከል እንዳለብኝ የማላውቀውን ብዙ ጉለቶቼን የሞላልኝ በጥልቀት እንዴት መጸለይ እንዳለብኝ በመንፈሳዊት እንዴት ማደግና መለወጥ እንዳለብኝ የእግዚአብሔርን ፍጹም ጊዜ እንዴት መጠበቅ እንዳለብኝና በኢየሱስ የተወደድኩኝ የተመረጥኩኝ መሆኔን እንዴት ራሴን እንደዛ ማየት እንደምችል ያስተማረኝ ሰው ነው። እሱ ከኢየሱስ የተሰጠኝ ስጦታዬ ነው። ንጹህ ልበ ጠንካራ መንፈስና የክርስቶስ ለቤተ ክርስቲያኑ ያለውን ፍቅር የሚያንጸባርቅ ፍቅር ያለውን ጊዜን የሚያውቅ ነገር ግን በእኔ ላይ ፈጽሞ ሊያሸማቅቀኝና ሊጠቀምብኝ የማይፈልግ ታዲያ ታሪኬን የሚያከብር ሰላሜን የሚጠብቅና በዓላማ የሚወደኝ ሰው ነው ጌታ ይሰጠኝ። ዛሬ ለእኔም ዓለም ከምለው ሰው ጋር በትዳር ለመጣመር አዋልኩኝ። የተመለሰልኝ ጸሎቴ፣ ፈውሴ፣ በረከት የሆነልኝ በእግዚአብሔር ጸጋ ይህ ውብ አዲስ ምዕራፍ መጀመሪያ ነው። ጌታ ሆይ ስላደረክልኝ ነገር ሁሉ እጅግ አድርጌ አመሰግናለሁ። ክብር ሁሉ ላንተ ይሁን ስትል እንግዲህ ናንሲ በፌስቡክ ማህበራዊ ድረገጽ ላይ ብዙዎች የሚያውቋት ካለፈ ህይወቷ የተነሳ በብዙ መሰናክል ውስጥ ያለፈች አሁን ግን ደግሞ በክብር ቆማ ይህንን የወንጌል እውነት እየመሰከረች የምትገኝ እህታችን ይህንን መልእክት አስተላልፋ ብዙዎችም እየተቀባበሉትና እንኳን ደስ አለሽ ናንሲ፣ እግዚአብሔር ለዚህ ቀን ስላደረሰሽ እጅግ ደስ ብሎናል፣ ክብር ሁሉ ለጌታ ይሁን እያሉ ሐሳብና አስተያየቷን እየሰጧት ነው። እኛም በዚህ አጋጣሚ እህታችን ናንሲን እንኳን ደስ አለሽ ለማለት እንፈልጋለን። ካሪዝማዬ በጣም የምትወደውን መዝሙር ከኔ ጋር አብራ ትዘምርላችኋለች። ዝግጁ ነሽ? 1 2 3 መውደዱ እንደሰው ቢሆን አልቄ ነበር በስጋ ያልኩኝ ፊቴ ጠቁር ይሆን ይቀየር ይሆን በማለት ረሱ ግን እንደዛው እንደ ድሮ እንደ ጥንቱ
አባቶቼ እንዳወሩለት ሲወደኝ ያው ነው ባየው አይለወጥም ፍቅሩ ባየው አይቀዘቅዝም መውደዱ ባየው አይለወጥም ክብካቤው እንደ ትናንቱ እንደ ልጅነቴ ሲወደኝ ያው ነው ውጭቀሉይ ተባረኪ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን እንግዲህ በቪዲዮ ላይ እንደተመለከታችሁት ናንሲ የተባለችው ታዋቂዋ ቲክቶከር በተለይ ደግሞ አሁን ላይ ጌታን ከተቀበለች በኋላ የበራላትን የወንጌል እውነት ለሌሎችን በማዳረስ ብዙዎችን ከጨለማ ወደሚደነቅ ብርሃን እንዲመጡ መጽሐፍ ቅዱሳዊ ሐሳቦችን እያካፈለች የቀጠለች እህታችን ናት። እንደዚህ አይነት በሶሻል ሚዲያ ላይ እውቅና ያላቸው ሰዎች ስለ ወንጌል እውነትን ሲመሰክሩ ማየት እጅግ ያስደስታል። ምክንያቱም እነሱን የሚከተሉ ብዙ ሰዎች አሉና ቆም ብለው የወንጌልን እውነት እንዲመረምሩ እድልን ይከፍታል ብለን እናስባለን። ለማንኛውም ናንሲ ወይም ደግሞ ዮርዳኖስ ሽመልስ አዲስ ምዕራፍ በህይወቴ ተከፍቷል፣ ለዚህም ደግሞ ጌታ ኢየሱስን አመስግኑልኝ ያለችው መልእክት አካተን እንደዚሁም ደግሞ ስላሳለፈችው የህይወት ውጣ ውረዶች እሷም ያሰፈረችውን ጽሑፍ ያዘለ መልእክትን ለእናንተ አጋራናችሁ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።